ሚያዝያ 14 ቀን 2018 ዓ.ም የተሰሙ ሰበር ዜናዎች። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን አሳወቀም። ሰኞ ዕለት በሰጠው መግለጫ በፕሬዝዳንት ኢሳያስ አፈወርቂ በሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት መፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስት ለመታገል ሰላማዊ ፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበር የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም በእንክሌ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን ለዶይቼ ቬለ የሰጡት ፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዩሱፍ አሊ አብደላ በደንክሌ አፋር ህዝብ ላይ ይፈጸማል ያሉት መፈንቅለ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲያዊ ብቻ ማስቆም ባለመቻሉ ወደ ትግል እንዳመሩ መግለጻቸውን የዘገበው DW ነው። መንግስት የሌለ የሚያስመስል እንቅስቃሴ መቆም አለበት። ሌተናል ጄኔራል ታደሰ ወረደም ህወሓት ውሳኔው ሌላ ዙር ጦርነት የማይወልድ መሆኑን በደንብ ማጤን ይገባዋል። ከቀናት በፊት ህወሓት በአክሱም ከተማ 2013 ዓ.ም የተመረጠው መንግስት እንዲመለስ መወሰኑ እንዲሁም የፌዴራል መንግስት ማድረግ ስላለበት ስራዎች ቀጣይ ሁኔታ ያተኮረ ነበር። የጄኔራል ታደሰ ወረደ ምን አሉ? ትግራይ ሆነ የፖለቲካ ሁኔታ ትግራይ ከጦርነት በፊት የተሻለ ፖለቲካ ቁመናና የህዝብ አንድነት ነበራት ያሉት ፕሬዝዳንቱ በጦርነት ጊዜም እንዲሁ ህዝብና የፖለቲካ ኃይሉ በአንድነት በመሆን የመከላከል ውጊያ አካሂደዋል ሲሉ ተናግረዋል። አስከፊውና ደም አፋሳሹ የትግራይ ጦርነት በፕሪቶሪያ ሰላም ስምምነት ከቆመ በኋላ በክልሉ የፖለቲካ ኃይሎች ከፍተኛ መከፋፈል መከሰቱን መከፋፈል ተከትሎ ትልቅ የሆነ ጦርነትን የፖለቲካ መተራመስ የወለደው ቀውስ መፈጠሩን ገልጸዋል። መከፋፈሉን ቀውስ የትግራይ መደራደር አቅም ያዳከመ የፌዴራል መንግስት የመፈጸም ተነሳሽነት ጉድለት ታክሎበት ተፈናቃዮች ወደ ቀያቸው አልተመለሱም፣ የክልሉ ግዛዊ አንድነት አልተረጋገጠም ብለዋል። የህወሓት የሰሞኑ የአክሱም ውሳኔ ህወሓት ሚያዝያ 7 እና 8 ቀን 2018 ከፍተኛ አመራር ባካሄዳቸው ስብሰባ 2.8 ሚሊዮን ህዝብ የመረጠው መንግስታዊ አስተዳደር እንዲመለስ ወስኗል። ይመለስ የተባለው መንግስታዊ አስተዳደር ጳጉሜ 2012 ዓ.ም በተካሄደና ብሔራዊ ምርጫ ቦርድ ያልተቀበለው ምርጫ የተቋቋመ ሲሆን በኋላም የትግራይ ጦርነት እንዲቀሰቀስ ምክንያት ከሆኑ አንዱ ነው። ሌተናል ጄኔራል ታደሰ ወረደ ህወሓት ያለፈው መንግስት ወደ ስልጣን እንዲመለስ መወሰኑ እንደምትሆን አዎንታዊ አሉታዊ እንዳሉት ዓመታት ሌላ መከፋፈል የሚፈጥር ነው ወይስ አንድነትን የሚያመጣ ውሳኔ ከፕሪቶሪያ ሰላም ስምምነት የሚጣረስና ከፌዴራል መንግስት ሌላ ዙር ግጭት እንዳያዋልድ በማስተዋልና በጥልቅ ውጤት መጤን አለበት ሲሉ አስጠንቅቀዋል። ትግራይ ጦርነትን ተከትሎ በፖለቲከኞች መካከል በተፈጠረው መከፋፈል ተዳክማለች፣ ሌላ ጦርነት የሚሸከም አቅም ብቃት የላትም። ስለሆነም ህወሓት እነዚህና ሌሎች ውሳኔዎችን ተከትሎ የሚመጡ መዘዞች ቀድሞ ማስተዋል ይጠበቅበታል ብለዋል። የህወሓት ውሳኔ በክልሉ ሌላ መከፋፈልን፣ ተጨማሪ ግጭትን፣ ጦርነት የማይጋብዝ ከሆነ ለህዝብ በችግር ላይ ችግር የማይጭን ከሆነ የሚከበር ነው የሚሆነው ሲሉ አክለዋል። በፌዴራል መንግስት መደረግ ስላለበት የፌዴራል መንግስት የፕሪቶሪያ ስምምነት ተፈራሚ አካል ነው። ስለሆነም በትግራይ ያለውን ፖለቲካ ቀውስ የሚያረግቡ ስራዎችን መስራትና ማገዝ አለበት ሲሉ ሌተናል ጄኔራል ታደሰ ወረደ ተናግረዋል። ተፈናቃዮች ወደ ቀያቸው እንዲመለሱ የትግራይ ጊዜያዊ አስተዳደር እንዲረጋገጥ የትግራይ መልሶ ግንባታ እንዲካሄድ ማድረግ የፌዴራል መንግስት በፕሪቶሪያ ውል የፈረመባቸው ነጥቦች መፈጸም አለበት ብለዋል። ተፈናቃዮች ወደ ቀያቸው ሳይመለሱ የትግራይ ጊዜያዊ አንድነት ሳይረጋገጥ ስድስተኛ ክረምት እየመጣ ነው። በዛ ላይ የመንግስት ደሞዝ፣ ክልል በጀት ማቋረጥ፣ ነዳጅ መከልከልና ሌሎች ችግሮች መፈታት አለባቸው ሲሉ ተደምጠዋል። የፌዴራል መንግስት በትግራይ ያለው ፖለቲካዊ ከመፍታት ይልቅ በመወሳሰብ ግፊት፣ ግጭትን፣ ሌላ ዙር ጦርነት እንዳይንቀሳቀስ መስራት ይጠበቅበታል ብለዋል። የመንግስት ሰራተኞች ደሞዝ መከልከል፣ ሌተናል ጄኔራል ታደሰ የልማት በጀት ማቆም፣ ነዳጅ መከልከል ማለት በፕሪቶሪያ ስምምነት መሰረት ያቋቋምኩት ጊዜያዊ አስተዳዳሪ እንደ ማፍረስ ይቆጠራል ሲሉ ተናግረዋል። ስለ ራሳቸው ቀጣይነት ፕሬዚዳንቱ በመግለጫቸው እንደገለጹት አንደኛ ዙር ስልጣን ጊዜያቸው ከማብቃቱ ከ2 ወራት በፊት የተሻለ መፍትሄ ያለበት መግለጫቸው አልጠቀሱትም። መፍትሄ ያሉትን በመግለጫቸው አልጠቀሱትም። ክልሉ ለሚመራ ከፍተኛ ካውንስል ማቅረባቸውና አጀንዳ ይዞ የሚያድምጣቸው እንዳልተገኘ ተናግረዋል። ህወሓት ሰሞኑን የወሰነ ያለፈው መንግስት ይመለስ ጥሪ ለክልሉ ህዝብ የሚበጅ ሌላ ግጭት የማይጋብዝ ከሆነ የፓርቲ ውሳኔ በመሆኑ ብዙ እንደማይከፋ አብራርተዋል። በውሸት በማጥቆር በመፈረጅና ጠላት ነው በሚል ቅስቀሳና ማህበራዊ ሚዲያ ዘመቻ ከስልጣናቸው መውረድ እንደማይበጅና እንደማይታሰብ በአጽንኦት የተናገሩት ፕሬዝዳንቱ ለሰላማዊ ስልጣን ሽግግር ዝግጁ መሆናቸውን አመልክተዋል። ነገር ግን ጊዜያዊ አስተዳደሩ አሁንም ስራ ላይ እንደሆነ፣ ካቢኔው ዕለት ተዕለት ስራውን እንደሚቀጥል፣ ማንኛውም የመንግስት ሰራተኛ ተገልጋዮችን ለማገልገል በስራ ገበታው ላይ መገኘት እንዳለበት አሳስበዋል። መንግስት የሌለው እንቅስቃሴ መቆም እንዳለበት አስጠንቅቀዋል። ተኩስ አቁሙን አራዝመዋል። ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት ያበቃው ከኢራን ጋር የተደረገው የተኩስ አቁም ስምምነት እንዲራዘም መወሰናቸውን አስታውቀዋል። ፕሬዝዳንቱ ይህን ውሳኔ ያስተላለፉት የኢራን ጦርነቱን ለማቆም
የሚያስችል የሰላም ስምምነት ውሳኔ ሀሳብ እንድታቀርብ ተጨማሪ ጊዜ ለመስጠት መሆኑን ገልጸዋል። በዚህ ምክንያት የታቀደው ወታደራዊ ጥቃት ለጊዜው እንዲቆይ የምታዘዙት ትራምፕ አመልክተዋል። ይህ የተኩስ አቁም ማራዘሚያ የተደረገው በፓኪስታን አደራዳሪዎች ጥያቄ መሆኑን አሳውቀዋል። ትራምፕ ከዚህ ውሳኔዎች ቀደም ብለው የተኩስ አቁም ስምምነቱን ለማራዘም ፍላጎት እንደሌላቸውና ኢራን ጊዜያዊ ያለቀባት መሆኑን በመግለጽ ይዙት ነበር። አሁን ግን የኢራን ሰላማዊ ስምምነት ሀሳብ ቀርቦ ውይይቶች እስኪጠናቀቁ ድረስ ስምምነቱ ተራዝሞ ወታደራዊ ዝግጁነቱ ከበባው ግን እንዲቀጥል ተሰጥቷል። በጉዳዩ ላይ ከኢራን በኩል እስካሁን የተሰጠ ይፋዊ ምላሽ ባይኖርም የሀገሪቱ የዜና ምንጮች ግን የቴህራን አቋም በቀጣይ ይፋ እንደሚደረግ አመልክተዋል። አጫጭር መረጃዎች። የእስራኤል መከላከያ ሚኒስቴር እስራኤል ካታስ የሂዝቦላህ አለቃ ቃሲም ጭንቅላታቸውን በማጣት ዋጋ ይከፍላሉ በማለት ለመግደል ዝተዋል። ካትዝ የእስራኤል ኃይሎች በሊባኖስ ውስጥ በተኩስ አቁም ወቅትም ቢሆን በጥንካሬ መሰረታቸውን እንደሚቀጥሉ ተናግረዋል። በኢራን ጦርነት የማዳበሪያ ዋጋ እየጨመረ በመምጣቱ የማላዊ ገበሬዎች ስጋት ውስጥ ወድቀዋል። በመካከለኛው ምስራቅ ያለው ግጭት አብዛኛው በሆርሙዝ ባህር ውስጥ ለሚጓጓዘው የዓለም የማዳበሪያ አቅርቦት ላይ ተጽዕኖ እያሳደረ ይገኛል። የማላዊ ማዳበሪያ ማህበር በ80 በመቶ ዋጋው ሊጨምር እንደሚችል አስታውቋል። ኢራን ከሞሳድ ጋር ግንኙነት በማድረግ የተከሰሰውን ሰው በስቅላት ቀጣች። ኢራን ከእስራኤል የስለላ አገልግሎት ሞሳድ ጋር የተገናኘ ኔትወርክ መሪ በመሆን እና በቴህራን ውስጥ በጥር ህዝባዊ ተቃውሞ ላይ መስጊድ አቃጥሏል በሚል ክስ አንድ ሰው በሞት መቅጣቷን የፍትህ አካላት የዜና አውታር ሚዛን ዘግቧል። ከአሜሪካ ጋር የሚደረግ ድርድር አሁን ባለው ሁኔታ ተቀባይነት የለውም ሲሉ በኢራን ፓርላማ ብሔራዊ ደህንነት ኮሚሽን አባል የሆኑት መሐመድ ሬዛ ሞሊን ሳሌ የተናገሩ ሲሆን ከአሜሪካ ጋር የመነጋገር እድል ላይ የበለጠ ጥርጣሬ ፈጥሯል ሲሉ አክለዋል። ስፔን፣ ስሎቬኒያ፣ አየርላንድ የአውሮፓ ህብረት ከእስራኤል ጋር ያለውን ግንኙነት ስምምነት እንዲያቋርጥ ጠይቋል ሲሉ የስፔን የውጭ ጉዳይ ሚኒስትር ጆሴ ማኑኤል አልቫሬስ ተናግረዋል። ይኸው ጥያቄ የቀረበው በሉክሰምበርግ የአውሮፓ ህብረት የውጭ ጉዳዮች ሚኒስትሮች ስብሰባ ከመጀመሩ በፊት ማክሰኞ ዕለት ነው። የቻይና የውጭ ጉዳይ ሚኒስትር በሆርሙዝ ባህር ዳርቻ ላይ ያለው ትራንዚት በቅርቡ ወደ መደበኛ ሁኔታ እንደሚመለስ ተስፋ አደርጋለሁ አለ። ሚኒስትሩ በመግለጫው አሜሪካና ኢራን ለሁለተኛ ዙር የሰላም ድርድር ግስጋሴያቸውን እንደሚቀጥሉ ተስፋ አለኝ ብለዋል። የዓለም አቀፍ ኢነርጂ ኤጀንሲ ኃላፊ የሆኑት ፎቲህ ቢሪል እንደተናገሩት እየተካሄደ ያለው ግጭት በዓለም ላይ እጅግ የከፋ ኢነርጂ ቀውስ አስከትሏል ሲሉ ተደምጠዋል። የእስራኤል ጦር በጋዛ 3 ሰዎችን ገደለም። የዋሃብ ዜና ወኪል እንደዘገበው የእስራኤል ጦር በካን ዩኒስ አቅራቢያ በፈጸመው ጥቃት 3 ፍልስጤማውያን መገደላቸውን የገለጸ ሲሆን አንደኛው በቅርቡ ትዳር መስርቷል። ቴህራን ወደ ፓኪስታን ኢስላማባድ ልዑካን ለመላክ መቻል አለመቻሏ ላይ እርግጠኛ ባልሆነበት በዚህ ጊዜ ኢራን ከአሜሪካ ጋር እንደምትደራደር ወይም ከዚህ በፊት አይተው የማታውቁ ችግሮች እንደሚገጥሟት ትራምፕ ዝተው ነበር። ቢሆንም ግን ዛሬ ሌሊት ትራምፕ ይህንን ዛቻቸውን ትተው ኢራን ተጨማሪ ተኩስ አቁም ጊዜ እንደሰጧት ታውቋል። ኢራን የዩናይትድ ስቴትስ የባህር ኃይል ዕቃ መጫኝ መርከቧን በመያዟ ለተባበሩት መንግስታት ድርጅት አቤቱታ አቅርባለች። ድርጊቱ ዓለም አቀፍ ሕግን የሚጻረር አረመኔያዊ ተግባር ነው ስትል ቴህራን ኮንናለች። በኢራን ላይ የሚደረገውን ጦርነት በመቃወም በደርዘን የሚቆጠሩ የአሜሪካ የቀድሞ ወታደሮችና ቤተሰቦቻቸው በዋሽንግተን ዲሲ የሚገኘውን የኮንግረሱን ህንፃ መወረራቸው ተከትሎ በቁጥጥር ስር ዋሉ።